እንዴት በረሃብ እየተሰቃዩ እንደሆነ ተመልከት። ከ300 ሰዎች በላይ በሕፃስ ከተማ ውስጥ በረሃብና በሕክምና ጉድለት እየሞቱ ፈጣሪ ግን እያየ እንዴት ዝም ይላል? ያቺ በረሃብ የተጎሳቆለችው እናት ትታያለች። ሄደህ እንድታግዛት ትፈልጋለሁ። አንተ ፈጣሪ ነህ። ለምንድን ነው ሁሉንም ሄደህ በቀጥታ ማትረዳቸው? ችግር የለውም። የሰሊጥ ዳቦ ትፈልጋለህ? አዎ፣ በጣም አምሮኝ ነበር። ወሰደው። እጆቼ የታሉ? አሁንም ቢሆን እኮ ዳቦውን መብላት ትችላለህ። እጆቼ ሳይኖሩ እንዴት ነው የምበላው? ቀጥታ በአፍህ መብላት አትችልም? አየህ፣ አፍ ቢኖርህም እንኳን ለመመገብ እጆች ያስፈልጉሃል። ልክ እንደዛው እኔ ፈጣሪ በሆንም እነሱ እንደምትመግባቸው ፈልጋለሁ። ተስፋ አደርጋለሁ እንደምትደርሱላቸው።